እንኳን ለቅድስት አርሴማ ወርኃዊ ክብረ በዓል በሰላም አደረሳችሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በሰኔ ወር የሚነበብ የሚጸለይ ብፅዕት የሆነች ቅድስት አርሴማ የሰማዕትነት ገድል ይህ ነው። ጸሎቷና በረከቷ የረድኤቷም ኃይል በሁላችን ሕዝበ ክርስቲያን በሀገራችንም በኢትዮጵያ ላይ ጸንቶ ይኑር። ዳግመኛም ከእርሷ ጋር የተጋደሉትን የ27ቱን የሌሎችንም ስማቸውን ያልጠራናቸውን ድል አድራጊዎች ቅዱሳን ሰማዕታት ጸሎትና በረከታቸውን የረድኤታቸውንም ሀብት አምላካችን እግዚአብሔር ፈጽሞ ያድለን ለዘላለሙ አሜን። ውድ የባህራን ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮአችን ላይክ፣ ኮሜንትና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን እንድትጀምሩ በአክብሮት እናስታውሳችኋለን። ከዚህም በኋላ ብፅዕት ቅድስት አርሴማ ንጉሥ ድርጣድስን ዛሬ ግን እንድታምን ስለ አንተ የምጸልይልህ አይደለም፣ እኛ በሰማዕትነት ከሞትን በኋላ ያን ጊዜ ከሚያሰቃዩህ አጋንንት የተነሣ ሳትወድ በግድህ ታምናለህና አምላክህንም እርሱ በእውነት አምላክ እንደሆነ ያን ጊዜ ታውቀዋለህ። ከብዙ ዘመን በኋላም አጋንንት ፈጽሞ ያሰቃዩሃል። ሥጋህን እስከምትበላ ደምህንም እስከምትጠጣ ድረስ ያሳብዱሃል። በዚያች ቀንም አምላክ የእግዚአብሔር እርሱ አምላክህ እንደሆነ ታውቀዋለህ፣ በእርሱም ታምናለህ አለችው። ንጉሡም መልሶ ልታሳምኝኝ የምትወጂ ከሆነ አሁን ነገሬን ሰምተሽ ፍቃዴን ፈጽሚ፣ ከትእዛዜም አትተላለፊ። ከዚያም በኋላ እኔም አምላክሽ አምላኬ ይሆን ዘንድ ለእርሱ እገዛለሁ አላት። ይህንም በሚናገር ጊዜ እርኩስ መንፈስ ዲያብሎስ ፊቱና አፉ ተጣሞ ምድር ላይ እስኪወድቅ ድረስ ዳግመኛም እንደ በድን እስኪሆን ድረስ ፊቱን መታው። ስለዚህ ሴት ፍቅር እኔን ረሳኸኝን? ከእናትህ ማፀን ከተወለድክበት ጊዜ ጀምሮ ያሳደግኩ በሥራም ሁሉ ልብና አንደበት ብርታትም እየሆንኩ የረዳውህ የክርስቲያኖችን ልጆች በኃይልህ ጽናት እስከምታስጨንቃቸው ድረስ የምረዳ ፍቃድህንም የምፈጽምልህ እኔ እያለሁ እንዴት ለአምላክሽ እገዛለሁ ትላለህ? አሁን ለዚህ ሴት ፍቅር ብለህ ለምን ትተወኛለህ? ይህች ሴት የምታመልከውንስ ለምን ታመልከዋለህ? አለው። እዚያችም ሰዓት ደንግጦ በእውነት ያደረክልኝን ሁሉ ፈጽሜ እስክረሳ ድረስ የዚህ ሴት ደም ግባቷ አሳሳተኝ አለው። ያን ጊዜም ብፅዕት የምትሆን ቅድስት አርሴማ በመደነቅ ከንፈሮቿ ሳይጋጠሙ በመንፈስ ቅዱስ ፈገግ አለች። መልሳም የምታመልኳቸው አማልክት እነርሱ ይገድሏችኋል ተብሎ በነቢይ የተነገረው ቃል ዛሬ ባንተ ላይ ተፈጸመ። ዳግመኛም የአሕዛብ አምላኮቻቸው አጋንንት ናቸው፣ እግዚአብሔር ግን ሰማያትን ፈጠረ፣ ሃይማኖትና መልካም ነገርም በፊቱ ናቸው፣ ቅድስናና ክብርን በቤቱ ይኖራል ተብሎ ተነግሯል አለችው። ከዚህም በኋላ በቁጣ ተነስቶ ለአማልክቱ መሥዋዕት ይሰዋላቸው ዘንድ ቅዱሳኑም በፍጥነት አዘዛቸው። ይህንንም ከእነርሱ ጋር እየተነጋገረ ሳለ የጣዖታቱ ካህናት ወደ እርሱ መጡ። ይህች ሴት ወደ ቲያጥሮን አዳራሽ ከመጣች ጀምሮ አማልክቱ እየወደቁና እየተሰባበሩ እንደሆነ ነገሩት። ዳግመኛም ወደ እርሱ ጮኸው የዚችን ሴት መምጣቷን ከሰማን ጀምሮ አማልክታችንን ተግተን እንጠብቅ ዘንድ በቀን ዕረፍት በሌትም እንቅልፍ የለንም አሉት። ዳግመኛም ታላቁ ጣዖት ዲዮስም ራሱ ራሷን ከመፍራቱ የተነሣ እስከ ዛሬ ድረስ እንደ ዱር አራዊትና እንደ ሜዳ አህያ ይጮኻል፣ ወደ ምድረ በዳም ይሸሻል። ስለዚህም ነገር የምናደርገውን አጣን። አማልክቱ በእርሷ ኃይል እንደ ገል ተሰባብረው በንፋስ ፊት እንዳለ ትቢያ የተበተኑ ሆነዋልና እኛንም እንደ እነርሱ እንዳታደርገን እርሷን እንፈራለን። የምንሰዋላቸውን መሥዋዕት የሚቀበለን የምናድርላቸውንም ፍሪዳ የሚበላ አላገኘንም። አሁን ምን እናድርግ? በምድር ላይ ወድቀው ተሰባብረው ሳሉ እንሰዋላቸውን?
አምላኮቻችን በሌሉበት የምንሰዋውን መሥዋዕት እንደ እስከ ዛሬው ማን ይቀበለናል? የልቦናችንስ መሻት ማን ይፈጽምልናል? አሉት። ዳግመኛም መልሰው ይህች አርሴማ የሚሏት ሴት ካልሞተች አምላኮቻችን ትተውን ወደ ባሕር ይገባሉ፣ ወደ የብስም ይወጣሉ፣ ወደ ምድረ በዳም ይሸሻሉ። ከዚያም ሀገራችን ትጠፋለች፣ መንግሥታችንም ይሻራል። ወዮልን! ከእንግዲህ የሚጠብቀን ከጠላቶቻችንስ እጅ የሚያድነን ማን ነው? ምግባችንና ልብሳችንንስ የሚሰጠን ማን ነው? ዝናብን በየጊዜውና በየወቅቱ የሚያዘንብልን ከእንግዲህ ማን ይሆን? የውሃዎቻችን ምንጮች የሚያፈልቅልን ማን ይሆን? ወንዞቻችንንስ በውሃ የሚሞላልን ማን ነው? የእጆቻችንንስ ሥራ የሚባርክልን ማን ይሆን? ሕፃናት ልጆቻችንና ጎልማሶቻችን የሚያሳድግልን ከወዴት ይገኛል? እንግዲህ ከዛሬ ጀምሮ ያለ እነዚህ አምላኮቻችን በመከራችን ሁሉ የሚረዳን ማን ነው? ከእንግዲህ ምን እናድርግ አሉ። ንጉሡም የጣዖታቱን ካህናት የጩኸታቸውን ቃል በሰማ ጊዜ አሁን ሁላችሁ ተመለሱና ወደ አማልክቱ ማደሪያ ፈጥናችሁ ሂዱ። አማልክቱ እንደ ቀድሞ በክብር ዙፋናቸው ላይ ባይኖሩም እንኳን ወድቀው ተሰባብረው ባሉበት የተለመደ መሥዋዕታቸውን ሰውላቸው። ምናልባትም መሥዋዕታቸውን በምታቀርቡላቸው ጊዜ ይነሱ ይሆናል አላቸው። ከዚያም በልቡ አሁን እኔም የማደርገውን አጥቻለሁና ከዚህ በኋላ አምላኮቼ ምን እንደማደርግ እንዲነግሩኝ እፈልጋለሁ። ከዚህ በፍጥነት አውጥቼ በባሕር ውስጥ ባሰጥማት ይሻላልን? እርሷ ግን በሕይወት መኖርን አትሻም፣ በከንቱ ትሞት ዘንድ እንጂ። እኔ ደግሞ እርሷን ከመውደዴ የተነሣ የእርሷን ሞት አልመኝም ሲል በልቡ አሰበ። ከዚያም ቆመው ካሉት አንዱ መልሶ ንጉሥ ሆይ የዚህችን ሴት ሞት አሁን ካላፈጠንክ አንተ ራስህ ክፉ አሟሟት ትሞታለህ አለው። ሌላውም ተነስቶ እንዲህ አለ፣ ንጉሥ ሆይ እርሷን እንደዚህ የምትወዳት አትሁን። እርሷን በፍቅር ካንተ ጋር አንድ ትሆን ዘንድ እንደዚያ ዘውትርህ አትጨነቅ። የሚጠብቃት ኃያል ነውና ተበቅሎ ከምድር ላይ ያጠፋሃል። ይህች ሴት ለአንተ እንዳልተፈጠረችም እወቅ። ይህች ሴት ተወልዳ ባደገችበት በአርማንያ ሀገር ዳግመኛም በኪልቅያ እርሷን የሚመስል የለምና በሁሉ ዘንድ የከበረች የተመሰገነችም ናት። ይህች ለሚሞት መንግሥቱም ለሚሻር የስም አጠራሩም ከምድር ላይ ለሚጠፋ ንጉሥ ሚስት ትሆን ዘንድ ብትፈጠር ኑሮ አስቀድሞ ካንተ ለከበሩ እጅግም ከፍ ካሉ በዝናቸውም ካንተ በእጅጉ ለሚበልጡ ከሮሚያ ከኪልቅያና ከኤስያ ነገሥታት መካከል ለአንዳቸው ሚስት በሆነች፣ በእሷም ላይ ለሚደርስባት እንደዚህ ላለ ጽኑ መከራ ወደ እኛ ባልተላከችም ነበር አለው። ዳግመኛም መልሶ አሁን አንተ በእውቀት ማነስና በከንቱ ሐሳብ ትደክማለህ። ንጉሥ ሆይ ይህችን ሴት ከታናሽነቷ ጀምሮ እስከ ዛሬ ድረስ ለሚጠብቃት ሰማያዊ ሙሽራ ተዋት። አንተ ብትወዳትም እርሷ ግን አልወደደችህም። እንግዲህ ምን ታደርጋታለህ? ስለዚህ ነገር ጠቢባን በምሳሌያቸው ሲናገሩ የማይወድህን ሰው ስትወድ ገልን ከመስታወት ጋር የሚያጣብቅ ዳግመኛም የአንበሳን ልጅ ከላም የአህያንም ልጅ ከጅብ ጋር የሚያጣባ ሰውን ትመስላለህ ይላሉ። የዚህች ሴት ፍቅር በአንተ ዘንድ እንደዚህ አይደለምን አለው። አሁንም እልሃለሁ አንተ የማይገባህን ነገር ከእርሷ ላይ በኃይል ታደርግ ዘንድ ስታስብ የሚጠብቃት ከቁጣው የተነሣ እንዳይገድልህ እኛንም ካንተ ጋር እንዳያጠፋን እንፈራለን። ይህች ሴት ለአንተ የተፈጠረች አይደለችም። ነገር ግን ምናልባት አምሳያዋን የምናገኝልህ ከሆነ እንሂድና በአርማንያ ዳግመኛ በኪልቅያና በእስያ ሀገሮች እየዞርን እንፈልግልህ አለው። ዳግመኛም መልሶ ይህ ካልሆነ ግን ልብህን አጽና አረጋጋም አለው። እንደዚህም ሲናገር ንጉሡ ፈጽሞ ተቈጣ። የእርሷን ደምግባትና የፈጣሪዋን ኃይል በእርሱና ከእርሱ ጋር ባሉት ሁሉ ፊት ፈጽሞ ባደነቀ ጊዜ ልቡናው በረከሰ ቅናት መንፈስ ነዶአልና አንገቱን በሰይፍ ፈጥኖ ቈረጠው።
ከዚህም በኋላ ራሱን ወደ መሬት ዘንበል አደረገ። ወደ ልቦናውም ተመልሶ በሐዘን በላይ በሰማይ ወይም በታች በምድር ዳርቻ ካልሆነ በቀር ከፀሐይ በታች እርሷን የምትመስል ሴት በየት ትገኛለች? እርሷ ከአማልክት ልጆች ሁሉ ደምግባቷ ድንቅ ነው። በውስጡ የፀሐይ ብርሃን እንዳለፈበት ብርሌም ብርሃኑ ልዩ ነው። ይህን የመሰለ ደምግባቷን አይታችሁ እንዴት አታደንቁም? ይህቺ ንግሥት ብትሆን ኖሮ የምድር ነገሥታት አይተው ያደንቋት ዘንድ ወደ እርሷ በመጡ ከውበት ከደምግባቷም የተነሣ በሰገዱላት፣ በፊቷም እጅ መንሻ ባስገቡላት ነበር አለ። ዳግመኛም መልሶ እኔም ከእነርሱ ጋር ጧትና ማታ በሰገድኩላት፣ ከፊቷም ቆሜ ወደምትበላበትም ቢሆን ወደምትጠጣበትም ወደ ወደደችው ሁሉ በተላላኳት፣ ዳግመኛም ባሪያዋ በሆንኩላት ነበር። ፈጽሜም ባከበርኳት፣ በመንግሥቴም ሁሉ ንግሥት በሆነች፣ እኔም ከሴቶች መካከል ከእርሷ በቀር ማንንም ሚስት ባላደረግኩ ነበር አለ። ሦስተኛውም ጽኑ ቁጣውን በእጁም ያለውን የተሳለ ሰይፍ ሳይፈራ በፊቱ ይናገር ዘንድ ተነስቶ፣ ንጉሥ ሆይ ይህች አርሴማ የሚሏት ሴት የምታስደንቅና የምታስፈራ ሴት ናት። እኔም የእርሷን ሃይማኖት የልቧንም ጽናት የምታመልከውም ስም በፊታችን የምታደርጋቸውን ድንቅ ድንቅ ታምራት አደንቃለሁ። ይህ ፈጣሪዋም ፈጽሞ ይታመናታል፣ የምትሻውንም ሁሉ ፈጥኖ ያደርግላታል እንጂ ከቶ አያዘገይባትም። የእኛ አማልክት ግን የልቦናችንን መሻት አያደርጉልንም፣ ይልቁንም እነርሱ ለውድቀታችንና ለመጥፋታችን ምክንያት ናቸው አለ። እንደገናም መልሶ በምትጠራውም ጊዜ ፈጥኖ ይሰማታል፣ የልቦናዋንም መሻት ሁሉ አንድም ሳያስቀር ይፈጽምላታል። በእኛ ከሚደርስባትም መከራ ሁሉ ፈጥኖ ያድናታል። ይህንንም ሁሉ እውነት በዓይናችን እናያለን፣ በጆሮአችንም እንሰማለን። አምላኳም በመከራችን ቀን በምንጠራቸው ጊዜ እንደማይሰሙን፣ ከጥፋት ከመከራም እንደማያድኑን፣ የልቦናችንንም መሻት እንደማይፈጽሙልን እንደኛ አማልክት አይደለም። ዳግመኛም የእኛ አማልክት የእሳትን ኃይል ሲያጠፉ፣ ከጥልቅ የእሳት ጉድጓድ ከንፍር ውሃም በደና ሲያወጡ፣ የክፉዎቹን አራዊት አፍም ሲለጉሙ፣ ለእኛ ዘወትር ለምንገዛላቸው ከሰማይ የበረከት ኅብስትንና የደስታ ጽዋን አውርደው ሲመግቡን ሲያጠጡንም አላየንም። እኔ ራሴ በሃይማኖቷ ልቧ ቆራጥ የሆነ በደም ግባቷም በሁሉ የተዋበች፣ ዳግመኛም በፈጣሪዋ ኃይል ድንቅ ድንቅ ታምራትን የምታደርግ እንደ እርሷ ያለች ሴት እስከ ዛሬ ድረስ በእውነት አላየሁም። ይህችም ከፀሐይ ፊት ያለ ብርሌን ትመስላለች። የሥጋዋ ንጽሕና ሁሉ ብርሃኗ ነውና ለመንገዶቿ ብርሃንን አትሻም አለ። ዳግመኛም መልሶ የምድር ነገሥታት ሁሉ ይህን ደም ግባቷን ቢያዩ ከግርማዋ የተነሣ ባደነቋት፣ በሰገዱላትም እጅ መንሻ የሚሆን ወርቅና ከርቤንም ባመጡላት ነበር። እኔም እንደዚሁ የጥላዋ በረከት ይድረሰኝ ዘንድ እነሆ እርሷን ለፈጠረ እንደዚህ ባለ የሰማዕትነት ገድልም ላጸናት አምላክ ልሰግድለት ልገዛለትም እወዳለሁ አለ። ንጉሡም እንደዚህ ሲናገር ሰምቶ ይህንንም አንገቱን በሰይፍ ቈረጠው። ከጭፍሮቹ መካከልም እነዚህ ሁለቱ እንደዚህ ባለ ገድል ሰማዕትነት ተቀበሉ። የተባረከች አርሴማም መልሳ ንጉሥ ድርጣድስን ልቡናህ የታበየ አንተ ሰነፍ ሰው፣ እንደዚህ ባለ ክፉ ምግባርና ሕሊና መታበይ ለምን ትደክማለህ? ጨለማ ከብርሃን ይበልጣልን? ሞትስ ከሕይወት የተሻለ ነውን? ወይስ እባብ ካሳ ጊንጥም ከዶሮ እንቁላል ይመረጣልን? አለችው። ዳግመኛም አንተ እስከ ፈጠረኝ ከእናቴ ማኅፀንም ጀምሮ ከጠበቀኝና አገልጋዩ ሆን ዘንድ በጸጋው ካሳደገኝ ከጌታዬ ከአምላኬ ከኢየሱስ ክርስቶስ ትበልጣለህን? አንተ ሰነፍ፣ የፈጠረህን ክደህ በሰው እጅ ለተሠሩ አማልክት የምትሰግድ በማይጠቅም ነገር ለምን ከንቱ ትደክማለህ?
ከዚህ በውስጥህ ካደረብህ የረከሰ ሕሊናህ እስካልወጣ ድረስ ነፍስህ ምንም ድህነት የላትም አለችው። ከዚህም በኋላ እንደዚህ ክፉ ያደረገ የተፈጥሮ ጠባይህ ምን ቢሆን ነው? በምን አምሳል ነውን የተፈጠርከው? በአራዊት አምሳል ነውን? ወይስ በእንስሳት? ወይስ በአሞራዎችና በወፎች? ወይስ በጊንጦችና በእባቦች? እነርሱም ቢሆኑ ግን የፈጠራቸውን ያውቃሉ፣ የፈጣሪያቸውንም ትእዛዝ ይጠብቃሉ። አንተ ግን የፈጠረህን አታውቅምና ሕጉንና ትእዛዛቹንም አትጠብቅምና በምግባርህም ከእነዚህ አራዊትና እንስሳት ይልቅ ትከፋለህና ከእነርሱ በእጅጉ ታንሳለህ። እኔ ግን የእርሱን ፍቃድ በመፈጸም አገልጋዩ ያደርገኝ ዘንድ የፈጠረኝን ከእናቴ ማኅፀን ጀምሮ የጠበቀኝንና በጸጋው ያሳደገኝን የአምላኬን የእግዚአብሔርን ስሙን በመጥራት ባዳኝነቱ መታመን ከሁሉ አስቀድሜ እመርጣለሁ። ስለዚህም እርሱም በፍጹም ልቤ በፍጹም ሕሊናዬ አምናለሁ፣ ለስም አጠራሩም እገዛለሁ። አንተ ከሃዲ ርኩሳን ጣዖታትን የምታመልክ በእነርሱም ላይ አድረው ለሚኖሩ ክፉዎች አጋንንት የምትሰግድ ማስተዋል ተስኖህ የማይጠቅምህን የምትከተል ለሥጋ ድነት ለነፍስም ሕይወት የሌለህ ሕሊናህ የጎሰቆለ አሁን እንደዚህ ባለ የልቦና ክፋት ኀጢአትን ለመሥራት ብትኖርም ያን ጊዜ በኋለኛው ዘመን ግን መሐሪና ይቅር ባይ የሆነው አምላኬ ኀጢአትህን ሁሉ ይቅር ይልህ ዘንድ ወደሚያስተውል ልቡና ይመልስሃል። ከነፍስ ሞትም ያድንህ ዘንድ አንተ በዚህ በንግሥና ዘመን ያስገደልካቸውን ደማቸውንም በከንቱ ያፈሰስከውን የእነዚህን ቅዱሳን ሰማዕታት መቃብራቸውን እንድታንጽ ቤተ ክርስቲያናቸውንም እንድታገለግል ያደርግሃል። አንተ አምላክህን እግዚአብሔርን የማታውቅ እርሱ ዘላለማዊ አምላክ እንደሆነም የማታምን ከሃዲ ነህና ይህንን የምታደርገው በአንተ ፍቃድ አይደለም፣ እርሱ በፈቃዱ ይህንን በአንተ ላይ ያደርጋል እንጂ አለችው። ዳግመኛም መልሳ አሁን እኛን በመግደል የግብር አባትህ የሰይጣንን ፈቃድ ፈጽምና እንድንሄድ ወደ አምላካችን ወደ እግዚአብሔርን መንግሥት እንድንገባ አሰናብተን። በገድላችን ደስ የሚሰኙ ቅዱሳን መላእክት የሰማዕትነት አክሊላችን ያቀዳጁን ዘንድ በዚያ ይጠብቃሉና ወደ አምላካችን ወደ እግዚአብሔር የምታደርሰንን መንገዳችንም ይጠርጉልናል። ጌታችንም በእኛ ደስ ይለዋል። ስለ ስሙ የጀመርነውን ሰማዕትነት እርሱ እየረዳን ፈጽመናልና መልካም ዋጋንም ይከፍለናል። እርሱም ከእንግዲህ ወዲህም ለእኛ የሚያሳጣን የለም፣ በዚህም በሚያልፈው ዓለም ሐዘን የለብንም፣ ስለ ቅዱስ ስሙ መሞትን መርጠናልና በኋለኛው ዘመንም ከተድላና ከደስታ የሰማያውያንም መላእክት ምስጋናንም ከማሰማት በቀር ሞትና ጥፋት፣ ሐዘንና ለቅሶ፣ መሰደድን በሌለበት አዲስ ሕይወት ውስጥ ለዘላለም በማያልፍ ደስታ ከአምላካችን ከእግዚአብሔር ጋር እንኖራለን። ለዘላለምም ቸርነቱ ያደርግልን ዘንድ ለእርሱ ብፅዓት አድርገን በሰጠናት በዚች ትንሽ ሕይወታችን ፋንታ ዓይን ያላየውን ጆሮም ያልሰማውን በሰው ልቡናም ያልታሰበውን በዚያ ይከፍለናል። እርሱ አምላካችን መንግሥቱ የማይሻር ክብሩም ለዘላለም የማያልፍ አገዛዙም ለልጅ ልጅ የሆነ ሕያው አምላክ ነውና። ከዚህም በኋላ ንጉሡ ሰማዕታቱን እናንተ ቃሌን መስማት ትእዛዜንም መፈጸም እምቢ አላችሁ፣ አሁን ደማችሁ በእጄ ላይ እንደሆነ ታውቃላችሁ። ከቅጣቴም የምታመልጡበት ዕድል ፋንታ የላችሁም። በዘመናችን ከሰማይ በታች ከሰው ልጆች መካከል እርሷን የሚመስል የሌለ የዚህችን ሴት ደም ግባት አጠፋችሁት። ይህቺ ሥራችሁን በማየት እናንተን ተከትላ የመጣች መልከ መልካም ሴት በእናንተም ምክንያት የሚገባትን ክብር አጣች። ሞትን ሳትሻ እናንተን በማየት ወደ ሞት መጥታለችና ለሞትም ተዘጋጅታለችና፣ ስለዚህ እናንተ ኃጢአተኞች ናችሁ። ከዚህ ኃጢአታችሁም የተነሣ እግዚአብሔር በምትሉት ፈጣሪያችሁ ፊት ጽኑ ቅጣትን ትቀጡ ዘንድ አላችሁ አላቸው። ዳግመኛም መልሶ በደም ግባቷ ያማረችና የተወደደች ይህችን አርሴማ የምትሏትን ሴት ሚስት እንድትሆነኝ ፈቃዴንም ከእርሷ ጋር እንድፈጽም እሺ አሰኝታችሁ ወደ እኔ ካመጣችሁልኝ
እኔ መከራችሁን ወደ ደስታ ለውጥላችኋለሁ። ይህን ካላደረጋችሁ ግን እኔ ራሴ በእጅ አጠፋችኋለሁ፣ ሥጋችሁንም በሰይፍ በትንሽ በትንሹ እየቈራረጥኩ ጥለዋለሁ፣ በእሳትም አቃጥለዋለሁ። ይህም እንዳይሆን ከእጄ የምታመልጡበት መሸሻና መደበቂያ የላችሁም አላቸው። ቅዱሳን ሰማዕታትም መልሰው ይህች አርሴማ በእውነት እህታችን ወደ ጽድቅ መንገድም የምትመራን ናት። እርሷም በመንግሥተ ሰማያት ከእኛ ከሁላችን ትበልጣለች ትከብራለች። በሰማይ ያለውን ሥርዓት ለእኛ ለሁላችን የተዘጋጁትንም የክብር አክሊላት በማየት ቀድማናለችና ስለዚህም ወደዚያ ክብር ትሄድ ዘንድ አሁን ቸኩላለች። እርሷ በሚደርስባት መከራ ሁሉ ፍጹም ብርቱ ናትና የዚህችን እንደ ጥላ የምታልፍ ዓለም መከራዋንና ፈቃዷን ድል አድርገዋለች አሉት። ዳግመኛም መልሰው ስለ ገድሏ ጽናት፣ ስለ ትዕግሥቷ ብዛት ስሟ ከእኛ ይልቅ ከፍ ከፍ ይላል። በመንግሥተ ሰማያት ደግሞ እግዚአብሔር ያዘጋጀልንን ክብር ከእርሷ ጋር በአንድነት እንቀበላለን። ያን ጊዜም ዛሬ ተስፋ ባደረግናት መከራችንና ተጋድሏችን ደስ እያለን እንኖራለን። ከዚያችም ሰዓት በኋላ በእህታችን ሞት ምክንያት በአምላካችን ዘንድ መከራና ቅጣት አይኖርብንም። አንተ ግን ስለ ኃጢአትህ ራስህን መርምር። ተናጋሪ የሆኑ የክርስቶስን የመንጋውን በጎች ለማይናገሩ አማልክት ትሰዋለህና ስለዚሁ ክፉ ምግባርህም እግዚአብሔር ይበቀልሃል። እርሱ የተገፉትን የወገኖቹን ደም ይበቀላልና ለእያንዳንዱ እንደየሥራው ይከፍለዋል ተብሎ እንደ ተጻፈ እንደ ሥራህ ይከፈልሃል። ዳግመኛም ሞት ይጠብቅሃል። የጥፋትህንም ሥራ በንጉሣችን በክርስቶስ ፊት ትናገራለህ። ኃይለኛ በኃይሉ ከእርሱ አያመልጥምና ንጉሥም በሰራዊቱ ብዛት አይድንም፣ ፈረስም ከንቱ ነው አያድንም። አንተም በምድር ላይ እንደ ሠራኸው መልካሙንም ይሁን ክፉውን በሰማይ ዋጋህን ትቀበላለህ። ዳሩ ግን አምላካችን እግዚአብሔር መዓቱ የራቀ ምሕረቱም እጅግ የበዛ ነውና ኃጢአትን ሁሉ ይቅር ብሎ ወደ ቤት ይመልስህ ይሆናል አሉት። ያን ጊዜም ንጉሥ ድርጣድስ ከቅዱሳኑ አንደበት ይህንን ሲሰማ ሰውነቱ ታወከች፣ በእነርሱም ላይ የሚያደርገውን ክፋት አጣ። በእነዚህ ክፎች መታተኞች ሰዎች ላይ ምን ባደርግ ይሻላል አለ። ከዚህም በኋላ ጭፍሮችን እንደገና ጠራቸውና ከነገራቸው ብዛት የተነሳ በእነዚህ ክፎችና መታተኞች ሰዎች ሰውነቴ አሁን እጅግ ታወከች፣ በማይታመን አንደበታቸውም ሸነገሉኝ። ከዚህ በኋላ እኔ አልናገራቸውም። አሁን ከፊቴ ውሰዷቸውና ቀንና ሌሊቱን ሁሉ ጨለማ ወዳለበት ወህኒ ቤት ውስጥ አስገቧቸው አላቸው። ዳግመኛም መልሶ ወጥተው እንዳያመልጡ ወደ ውስጠኛውና ጥልቅ ጉድጓድ ወዳለበት ወህኒ ቤት አስገቧቸው። የአምላካቸውን ስም ክደው አማልክቶቼን ካላመለኩ ለረሃባቸው ምግብን ለጥማቸውም ውሃን አትስጧቸው። ከሚደርስባቸው ረሃብና ጥም የተነሳም አሁን ይታመማሉ፣ ኃይልና ጉልበታቸውም ይደክማል። ከዚህም የተነሳ የአምላካቸውን ስም መጥራት አይችሉም። እርሱም ያን ጊዜ ፈጽሞ ይረሳቸዋል፣ ከቶም አያስታውሳቸውም። ያን ጊዜ እኛ ፈጥነን ወደ አምላኮቻችን እንመልሳቸዋለን። በዚህም ከተቃወሟቸውና ከክርክራቸው እናርፋለን አላቸው። ወታደሮቹም ቅዱሳን ሰማዕታቱን ወደ ቀደመ መዋያቸው ወሰዷቸው። የታዘዙትንም ሁሉ በእነርሱ ላይ ያደርጉባቸው ዘንድ ፍጹም ጨለማ ወደ ሆነው ወደ ውስጠኛው ወህኒ ቤቱ ያስገቧቸው። ወደ ውስጥም በገቡ ጊዜ ከወህኒ ቤቱ ጨለማ ክብደት የተነሳም ቀን ወይም ሌሊት መሆኑን ፈጽመው አላወቁም። ወታደሮቹም እንደታዘዙ ምግብ ወይም ውሃ አንዳችም ነገር አልሰጧቸውም። እነርሱም በዚህ መከራቸው ውስጥ ሳሉ የአምላካቸውን የእግዚአብሔር ስም ሊክዱ ይቅርና በመከራችን ብዛት ልክ ዋጋችን በሰማያት ይበዛል በማለት ደስ እያላቸው ፈጽመው ያመሰግኑት ነበር። እግዚአብሔርም በእርሱ ዘንድ በልባቸው ፍጹማን የሆኑትን ያጸና ዘንድ ዓይኖቹ ወደ ምድር ሁሉ ይመለከታሉ ተብሎ እንደተጻፈ እርሱም በመከራቸው ሁሉ ያድናቸው ዘንድ ወደ ቅዱሳኑ ይመለከት ነበር።
ከዚህም በኋላ የሰይጣንን ምክር የሚቀበሉ ከመኳንንቱ መካከል አንዱ የሆነውና ስሙ አንጢኖስ የተባለው ወደ ንጉሡ መጥቶ ንጉሥ ሆይ እነዚህን ክፉ ሰዎች እንደሚታረዱ በጎችና በሬዎች ዘወትር በወህኒ ቤት ውስጥ እየቀለብክ ለምን እንደዚህ ታኖራቸዋለህ? አሁን አምላካቸውን ከሚክዱ በሞት ጥላ ስር ጨክነው ማለፍን የሚመርጡ መሆናቸውን እናይ ዘንድ እኔ እፈትናቸዋለሁና እነዚህን ሰዎች ለእኔ ስጠኝ አለው። ያን ጊዜም ንጉሡ ወታደሮቹን ጠርቶ እነዚህን ክፉ ሰዎች ወደ መኮንኑ ወደ አንጢኖስ ውሰዷቸው፣ እርሱ በጽኑ መከራ ሊፈትናቸው ይሻልና እሷን ግን ጽኑ መከራቸውን በማየቷ እንድትፈራ ከመፍራቷም የተነሣ በአምላኮቻችን ታምን ዘንድ እንድታይ አድርጓት እንጂ አታሰቃዩአት አላቸው። ወታደሮቹም በታዘዙ ጊዜ ይዘው ከንጉሡ በር ወደ ውጭ ወሰዷቸው። በውስጡ እሳት ወዳለበት ወደ ታላቅ ገደልም አደረሷቸው። ከዚህም በኋላ በመኮንኑ በአንጢኖስ ትእዛዝ እሳትን አነደዱ። በላዩም ዲን፣ ዝፍት፣ ሙጫ፣ ያደሮ ማርና እርሳስ ጨመሩበት። ያን ጊዜም የፍላቱ ድምፅ እንደ ክረምት ነጎድጓድ ሆነ። በዚህ ጊዜ መኮንኑ አንጢኖስ ቅዱሳን ሰማዕታቱን በእውነት እናንተ አምላካችሁን ክርስቶስን ስለ መውደድ ይህን መከራ ለመቀበል የጨከናችሁ ከሆናችሁ አሁን ወደዚህ የእሳት ነበልባል ውስጥ ተወርውራችሁ ግቡ አላቸው። እነርሱም መላ ሰውነታቸውን በትምህርተ መስቀል እያማተቡ አምላካችን ሕያው እግዚአብሔር ሆይ ባለሟሎችህን አናንያን አዛርያንና ሚሳኤልን አንተ አስቀድመ ከሚነድ እሳት እንዳዳንካቸው እኛንም እንዲሁ ዛሬ እርዳን፣ ከዚህ በፊታችን ከሚነደው እሳትም አድነን ብለው ጸለዩ። ከዚህም በኋላ ራሳቸውን በውስጡ እሳት ወዳለበት ወደዚያ ጥልቅ ገደል ውስጥ ወረወሩ። ያን ጊዜም ያ የእሳት ነበልባል በላያቸው ፈጥኖ እንደለመለመ ቅጠል ለጻድቃን እንደተተከለ ድንኳንም ሆነ። ሥጋቸው መብላት ይቅርና የልብሳቸውን ጫፍ እንኳ አላጠቆረውም። ይልቁንም ፊታቸው እንደ ፀሐይ ብርሃን አበራ። ከጫጉላው እንደሚወጣ ሙሽራም ደስ እያላቸው ወጡ። በላያቸውም የእሳት ጢስ ሽታ እንኳን አልነበረም። መኮንኑ አንጢኖስም ለቅዱሳን ሰማዕታቱ ያዘጋጀላቸው ማሰቃያ ምንም እንዳላሰቃያቸው ባየ ጊዜ በእነርሱ ላይ ፈጽሞ ድምፁንም አሰምቶ በታላቅ ቃል ተቆጣ። እነዚህ ምታተኞች ሰዎች ጎናቸውንና ደረታቸውን ይወጓቸው ዘንድ ሆዳቸውንም ቀደው ሆዳቸውን በምድር ላይ ይጥሉት ዘንድ ቀስትና ጦርን የሚወረውሩ ብርቶች ቀስተኞችን አምጡልኝ አለ። ያን ጊዜም ኃያላን ቀስተኞች ጦር ወርዋሪዎች መጡ። እጅና እግሮቻቸውንም ከታላቅ ግንድ ጋር አስረው ንጉሡ እንዳዘዛቸው ቅዱሳኑን በቀስትና በጦር ይወጋቸው ጀመር። እንደዚህ ባለ ጽኑ መከራ ቢያሰቃዩአቸውም ቢነድፏቸውም በቅዱሳኑ ላይ የደረሰ አንዳች ክፉ ነገር የለም። ይልቁንም የቀስታቸው ፍላጻዎችና የወረወሯቸው ጦሮች ወደ ራሳቸው ተመለሱ፣ ክፉኛም ወጓቸው እንጂ። ያንን ክፉ መካሪ መኮንንም እንደዚሁ የቀስተኞቹ ፍላጻ ወጋቸው። ያን ጊዜም ልቡ ተወግቷልና ወዲያውኑ ሞተ። በዚህ ክፉ ሥራቸውም በቅዱሳን ሰማዕታቱ ላይ በወረወሯቸው በራሳቸው ቀስቶች ፍላጻ 27 ሰራዊት ሞቱ። የተረፉትም ሥጋቸውን አቆሰሉ። ከዚህም የተነሣ በከተማቸው ታላቅ ጩኸትና ለቅሶ ሆነ። ንጉሡም ይህም በሰማ ጊዜ ለበጎም ይሁን ለክፉ የሚታዘዙና ፈቃዱን የሚፈጽሙ ነበሩና በየራሳቸው ቀስት ፍላጻ ስለሞቱት ስለ እነዚያ ወታደሮች እጅግ አዘነ። ይልቁንም ፈጽሞ በሚወደው በመኮንኑ በአንጢኖስ ሞት ፈጽሞ አዘነ። እርሱን እጅግ የወደውና በቀኙ የሚያስቀምጠው ሐሳቡንም ሁሉ እርሱን በቅርብ ያማክረው ነበርና። ዳግመኛም ወደሚወደው ሁሉ ይልከው ነበር። ወደ ጦርነትም በላከው ጊዜ የንጉሡን ጠላቶች ሁሉ ድል በማድረግ ደስ ያሰኘው ነበር። ነገር ግን ክፋትን ያመጣት ሁሉ በዚያቸው ባመጣት ክፋት ይሞታልና
መልካምን የሚሻትም በእርሷ ደስ ይለዋልና፣ እርሱ ግን ራሱ ባመጣት ክፋት ሞተ። ቅዱሳን ሰማዕታቱ ግን እንደ ፀሐይ እያበሩ በሰዓት ተፈትኖ እንደወጣ ወርቅም እያንጸባረቁ በዚያ የእሳት ነበልባል ውስጥ ወጡ። ያ ከሃዲ ንጉሥ ግን እንደ ፀሐይ የምታበራዋን ቅድስት አርሴማን ከመውደዱ ልቡ ተስፋ አልቆረጠም። የመንግሥቴን ግዛት እሰጥሻለሁ ቢላትም የዚህን ዓለም ገንዘብና ወርቅ ብሩን የከበሩ አልባሳትንም ቢያሳያት ያማሩና የተወደዱ ምግቦችን መጠጦችንም ቢያቀርብላት ለእርሱ ሚስት ትሆን ዘንድ ፍቃዷን አልገለጸችለትም። ዳግመኛም የከበሩ ጌጣጌጦችን ቢያቀርብላትም ሊያታልላት ልቧም ወደ እርሱ ሊመለስ አልቻለም። የተከበረች ቅድስት አርሴማ ወርቁን እንደ ገል ስባሪና እንደ አመድ ጌጣጌጦቹንና የከበሩ አልባሳትንም ለማየት ለመዳሰስ እንደሚጸየፉት እንደ መርገመ ጨርቅ የዚህን ዓለም ሀብትና ንብረትም ከቅርንጫፎቹ ላይ በንፋስ እንደሚረግፍ ቅጠል ተመለከታቸው ነበር። ያማሩና የተወደዱ ምግቦችንም እንደዚሁ እንደ ሬት ከሆድ ውስጥ ወጥቶ በምድር ላይ እንደሚወድቅ ትጸየፋቸው ነበር። የንግሥናውንም ግዛት እንደዚሁ በቀትር ጊዜ እንደሚያልፍ እንደ ጠዋት ጥላ ትቈጥረው ነበር። ልቡናዋ ወደ ላይ ወደ መለኮት ዙፋን ተሰቅሏልና ከላይ ፈጽሞ አይወርድም። ንጉሡ ግን በዚህ በእርሷ ላይ በሚያየው ስለ እርሷ በሚነገሩትም ሁሉ ተስፋ አይቈርጥም ነበር። ብፅዕት የሆነች አርሴማ ግን ሕሊናዬ ሆይ ሕማምና መከራ በሚበዛው ኃላፊና ጠፊ በሚሆነውም ዓለም ሥራ ውስጥ ምን ተስፋ አለህ? ይህንን ዓለም ለሚሹት ሁሉ ከሐዘንና ከሥቃይ ከድካም ከመከራና ከሽንገላ በቀር የሚተርፋቸው የለም። በዚህም በሚመጣውም ዓለም እረፍት የላቸውም። ይህንን ዓለም በኑሮአቸው ሁሉ የሚያስቡት በሕይወት ዘመናቸው ሁሉ እግዚአብሔርን አያስቡትም አለችው። ዳግመኛም ነፍሷን አንቺም ነፍሴ ሆይ በላይ በሰማያት ክብር አለሽና የአማልክት አምላክ የነገሥታት ንጉሥ የፍጥረታት ሁሉ ጌታ ዙፋኑ እሳት ፊቱም የሚያስደነግጥ የመብረቅ ብልጭታ ከሚያስፈሩት ይልቅ የሚያስፈራ ምስጋናው የማይቋረጥ ክብሩም የሚያንጸባርቅ መላእክትና የመላእክት አለቆች የሚያገለግሉት ግሩማን መላእክትን በፍርሃትና በመንቀጥቀጥ የሚያመሰግኑት አምላክ አለሽና ደስ ይበልሽ ትላት ነበር። ዳግመኛም ዙፋኑን ኪሩቤል የሚሸከሙለት ሱራፌልም የሚያጥኑለት ምስጋና በተመላ በቅድስናው አዳራሽ የሚያድሩ ቅዱሳን የሚሆኑ መላእክትና የመላእክት አለቆች አክሊላቸውን እያወረዱ በክብር ዙፋን ፊት በፍርሃትና በመንቀጥቀጥ የሚሰግዱለት በዙሪያውም ሆነው በማያቋርጥ ምስጋናቸውን ፈጽመው የሚያመሰግኑት ዳግመኛም እንደ ደመና የሚጋርዱት የሚያገኑት የሚያከብሩትና ከፍ ከፍ የሚያደርጉት ለስሙም በቀንና በሌሊት ምስጋና የሚያቀርቡለት ቅዱስና ገናና አምላክ አለሽና ፈጽሞ ደስ ይበልሽ አለቻት። ዳግመኛም መልሳ ሕሊናዬ ሆይ ለምን ወደ ምድር ትወርዳለህ? ወደ ላይ ወደ ሰማይ ከፍ ከፍ በል እንጂ። በዚያም ክብራቸው እጅግ የበዛ ማኅበረ በኩራን ደስተኞች የሚሆኑ የቅድስናቸውም ክብር የማይገለጽ የደናግላንንም ማኅበር ታያለህ። የቅዱሳኑም ፊት ፍጹም ድንቅ ነው። በየመልካቸውም እንደ ፀሐይ ይበራሉ። እነርሱም አምላካቸውን እግዚአብሔርን በየወገናቸው ሆነው ያከብሩታል፣ ከፍ ከፍም ያደርጉታል። ልዩ ልዩ ጣዕም ባለው በየራሳቸውም ዜማ በፊቱ ምስጋናን ያቀርቡለታል። ከእነርሱም የምስጋናቸው ቃል ሰማያትን እንደሚያናውጽ እንደ ክረምት ነጎድጓድ የሚሰማ አለ። ይህንም ታላቅ ምስጋና ሥጋዊ ደማዊ ሰው የሚሰማው ቢሆን ከጣዕሙ ብዛትና ከአስፈሪነቱ የተነሳ እንደ ዓይን ጥቅሻ በአንድ ጊዜ በሞተ ነበር። ሥጋዊ ልብ የሚያስተውለውም ቢሆን ኖሮ እንደ አክርማ ፈጥኖ በተሰነጠቀ ነበር። ሥጋን የለበሱም ፍጥረታት ሁሉ የመላእክትን የምስጋና ድምፅ ቢሰሙ ፈጽመው በደነገጡ፣ ነፍሳቸውም እጅግ በታወከች ነበር። በዚያም የጻድቃን ነፍሳት በየወገናቸውና በየነገዳቸው አሉ። ነቢዩ ዳዊትም በእመቤታችን በማርያም ፊት በመሰንቆው የምድር ባለጸጎች አሕዛብ ሁላቸው በፊትሽ ይማለላሉ ይማጸናሉ እያለ
ድንቅ በሆነ ዜማ አሰምቶ ያመሰግናል። ዳግመኛም በአባቶችሽ ፋንታ ልጆች ተወለዱልሽ፣ በምድርም ላይ ገዢዎች አድርገሽ ትሾሚያቸዋለሽ እያለ እንደዚሁም ሥራ ግሩም ድንቅ ነው፣ ሰውነቴን ፈጽማ ትረዳዋለች፣ ዳግመኛም በመንገዳቸው ንጹሐን የሆኑ ብፁዓን ናቸው እያለ ይዘምራል። ከእናታቸው ከሔዋን ጀምሮ በሮሜ ሀገር ሰማዕትነትን እስከተቀበሉት እስከ ሶፊያ ልጆች ያሉት ቅዱሳን አንስትም ሁላቸው አምላክን የወለደች ድንግል ማርያምን ከእናታቸው ጋር ያመሰግኗታል፣ በእርሷም ይመካሉ። እርሷ የደናግላን መመኪያቸው ናትና። ዳግመኛም የነቢያት ማኅበር በትንቢታቸው የሐዋርያትን ማኅበር በስብከታቸው ያመሰግኗታል። እርሷም እመቤታቸው እናታቸውና ሞገሳቸው ናትና። ነፍሴ ሆይ አሁን አስቀድሜ የነገርኩሽን የቅዱሳኑን ሁሉ ክብር በማየት እጅንሽና ራስሽን አረጋጊ። መድኃኒታቸውና ንግሥታቸው በመካከላቸው ሆና በተወደደው ቃሏ በጣፋጭም አንደበቷ የምታረጋጋቸው የእነዚህ ቅዱሳን ክብራቸው ድንቅ ነውና ከእነርሱ ጋር ደስ ይበልሽ። ነፍሴ ሆይ እስኪ በታች ያለውን ለመስማት ጆሮሽን ወደ ምድር አዘንቢ። ወደ ጆሮሽ የሚገባው ድምፅ ምንድን ነው? ውሸትና መሐላ፣ ጥልና ክርክር፣ እንደዚህም መርገምና ባልንጀራን ማማት፣ መወቃቀስ፣ የዝሙት ነገርና የሥጋ ሁሉ ርኩሰት አይደለምን? ይህ ደግሞ ፈጽሞ ልብን ያማል፣ ፊትንም ያጠቁራል፣ አንጀትንም ያቃጥላል። ይልቁንም ከቅዱሳን ኅብረትና ፍጹም ከሆነው ከእግዚአብሔር ጸጋ ይለያል። ነፍሴ ሆይ መጽሐፍ ልቦናችሁን ወደ አምላካችን ወደ እግዚአብሔር ከፍ ከፍ አድርጉ በማለት እንደተናገረው ወደ ላይ ወደ እግዚአብሔር ከፍ ከፍ ካልሽ የልብሽን መሻት የሚሞላና ሁለንተናሽንም በበጎ መዓዛ የሚያጣፍጥልሽ ልዩ መዓዛ፣ ረሃብን ፈጽሞ የሚያጠፋ የሕይወት ምግብ፣ ጥበብንም የሚያናግር የሕይወት መጠጥ በዚያ አለ። በዚያም ሊያዩት የማይችሉት ብርሃን አለ። ሊያዩት በወደዱም ጊዜ ከብርሃኑ ነጸብራቅ ብዛት ፈጽመው ሊናገሩት ከማይቻል ክብሩና ገናንነቱም የተነሣ ዐይኖች ይከደናሉ፣ ጉልበቶችም ይንቀጠቀጣሉ። ነፍሴ ሆይ በዚህ ኃላፊና ጠፊ ጥቅምም በሌለው ዓለም ያይደለ በዚያ ለዘላለም በማያረጀውና በማይጠፋው ዓለም ለዘላለም ኑሪ አለች። ከዚያም በኋላ ንጉሡ የተባረከች አርሴማን ወደ እርሱ ያመጧት ዘንድ አዘዘ። አምጥተውም በፊቱ ባቆሟት ጊዜ ንጉሡ ስለ አገራችን ስለ አርማንያ የመጨረሻ ዕጣ ፈንታ ምን ታሰቢያለሽ? እስኪ ስለዚህች አገር ሰዎችና ስለ መንግሥታችን እውነቱን ንገሪን አላት። ቅድስት አርሴማን መልሳ በኋለኛው ዘመን አንተና ካንተ ጋር ያሉት ሰዎች እንደ እሪያዎች አእምሮአችሁን ታጣላችሁ፣ ለሚያያችሁ ሰዎችም ሁሉ መዘባበቻ ትሆናላችሁ። ለዘመዶቻችሁና ለሚወዷችሁ ሁሉ ደግሞ የልቡና ሐዘን ትሆናላችሁ። ወደ ገደል ወደ ጉድጓድም ትወድቃላችሁ፣ ወደ ወንዝም ትጣላላችሁ። አንተ ደግሞ ከእነርሱ ተለይተህ የሰውነትህ አርያና መልክ ወደ ዱር አሳማዎች መልክ ይቀየራል አለችው። ንጉሡም መልሶ በዚያ ዘመን ከእኛ መካከል ደስ የሚሰኝ ደግ ሰው አይኖርምን አላት። ብፅዕት የምትሆን ቅድስት አርሴማም መልሳ አዎን፣ በዚያ ወራት ከእናንተ መካከል ማንም ቢሆን ደስ የሚሰኝ አይኖርም። ነገር ግን እነዚህ ጠንካሮችም በእምነታቸው የጸኑ ሰማዕታት ያን ጊዜ በጌታችን በኢየሱስ ክርስቶስ ስም ደስ ይሰኛሉ። እነርሱ እኛ በቆምንበት በዚህ ቦታ ላይ እንደ ብር እንደ ወርቅ በሳት ተፈትነዋልና በዚህ በቆምንበትም ስፍራ የሰማዕትነታቸውን አክሊል ይቀበላሉና ከእነርሱም የተመረጡት በጌታችን በኢየሱስ ክርስቶስ ፍቃድ መለኮትን በተሸከመች በእመቤታችን በድንግል ማርያም አጋዥነት የተሰወሩ ምስጢራትን ያያሉ። በዚያን ዘመን የደስታ መገኛ የሆነች የብርሃን እናቱ ድንግል ማርያም ስሟ በዚህ ስፍራ ከፍ ከፍ ይላል። የሰማዕታት መጀመሪያ የሚሆን እስጢፋኖስ በአባቱ ቀኝ ተቀምጦ ባየው በልጇ በጌታችን በኢየሱስ ክርስቶስም ስም ሃይማኖት ይቀናል። ስለ ስሙ የሚጋደለውንም ይመለከታል። በገድል መከራም ያጸነዋል፣ በሰላምም ያስፈጽመዋል። ነገሬን የምታምነኝ ከሆነስ
እኔ ጌታዬን በጌትነቱ ክብር በረድኤቱም ሁል ጊዜ አየዋለሁ። አንተ እኛን በፊት አቁመህ በምትመረምረን ጊዜ እርሱ ለሕይወታችን ያስባል፣ ለጥያቄዎቻችንም የምንመልሰውን ያዘጋጅልናል። አንተ ግርፋታችንን መከራችንን የምታበዛው ጊዜ እርሱ ደግሞ ዋጋችንን ያበዛዋል አለችው። ዳግመኛም አንተ የእኛም ሞት ስታስብ እርሱ ደግሞ ስለ ሕይወታችን ያስባል። አንተ ትገድለን ዘንድ ስትሻም እርሱ ደግሞ ያድነን ዘንድ ይሻል። አንተ በረሃብ ይቀጡን ዘንድ ጭፍሮችን ስታዝ እርሱ ደግሞ ይመግቡን ዘንድ ቅዱሳን መላእክቱን ያዝልናል። አንተ በጽኑ ጨለማ ውስጥ ስታስረን እርሱ ደግሞ ክብሩ በሰው ልጅ አንደበት ሊገለጽ በማይችል በታላቅ ብርሃን ይጎበኘናል። እንደዚሁም አንተ ወደ ጥልቅ የእሳት ጉድጓድ ስትወረውረን እርሱ ደግሞ የእሳቱን ኃይል እንደ ውሃ ያቀዘቅዘዋል። ነበልባሉንም የሙሽራውና የሙሽራዋ ዘመዶች በሰርግ ጊዜ በውስጧ ተሰብስበው ደስ እንደሚሰኙበት ድንኳን ያደርገዋል። አንተ ለተራቡ አራዊትም በምትሰጠን ጊዜ እርሱ ደግሞ የአራዊቱን የተናካሽነት ጠባያቸውን ለውጦ የእረኛቸውን እጆች እንደሚልሱ በጎች ያደርጋቸዋል። በእኛ ላይ ስለምትናገረው የስድብ ቃል ፋንታም ቅዱሳን የሚሆኑ የመላእክት ማኅበርን፣ ድል አድራጊዎች የሚሆኑ የሰማዕታት ማኅበርን፣ ደስተኞች የሚሆኑ የጻድቃን ማኅበርን የምስጋና ቃል እንሰማለን አለችው። ንጉሡም መልሶ ነገርሽን ባልሰማውም ደግሞም ባላምንበትም ያነጋገርሽ ለዛ ግን ፍጹም ድንቅ ነው። እነዚህ የመላእክት ማኅበር፣ የሰማዕታት ማኅበር፣ የጻድቃን ማኅበር የምታያቸው ግን ምንድናቸው? የምትናገሪው ከንቱና የድንቁርና ነገርን እንጂ እውነት አይደለም። ይህስ በምትሃት ነው እንጂ ያለ ምትሃት አይደለም። በአንቺ ዘንድ የሚያደነዝዙን በዓይኖቻችንም ላይ ምትሃት የሚያደርጉ አሉና ይህንንም በዓይኖቻችን እናየዋለን፣ በምድር ላይ ግን አናገኘውም። በእኛ ዘንድ ኃይለኛና ብርቶች የምንላቸው ግን በዓይን ይታያሉ፣ በእጅም ይዳሰሳሉ። መልእክታችንንም ተቀብለው ፈቃዳችን ይፈጽማሉ። አንቺ ኃይለኞችና ብርቶች የምታያቸው አማልክት በዓይን የማይታዩ በእጅም የማይዳሰሱ ናቸው። ስለዚህም ይህንን ምትሃትሽንና የክፋት ሥራሽን ሁሉ ስለ ደምግባትሽና በአንቺ ላይ ስላለው ጸጋ ይወዱሻልና ብርቶች የሆኑ ምትሃተኞች አስተማሩሽ መስለኛል አላት። ዳግመኛም መልሶ በሚያገለግሏቸው ካህናት አንደበት እንደነገሩን እነዚህ አማልክቶቻችን የሚሆነውን ከመሆኑ በፊት ከሆነም በኋላ የማይሆነውንም እንደዚሁ አስቀድመው በጥበባቸው ያውቃሉ። ገንዘቡ የጠፋበትንም ሰው ማን እንደወሰደው የት ቦታም እንደደበቀው ያውቃሉ። ዳግመኛም ስለ ሴቶች ጽንስ ሴትም ይሁን ወንድ የሚወልዱትን ያውቃሉ። ዳግመኛም ለባለጸጎች ስለ ሀብታቸው መብዛትና መጉደል፣ ለነጋዴዎችም ስለ ትርፍና ስለ ኪሳራቸው በእውነት ይናገራሉ። ለገበሬዎችም ስለ አዝርትና አትክልታቸው፣ በእርሻቸው ላይ ስለሚበቅለው ስለ አዝመራቸው ፍሬ፣ ስለ በጋው ፀሐይ፣ ስለ ክረምቱም ዝናብ እንደዚሁ ይናገራሉ። እነዚህ አማልክቶቻችን የሚነግሩን እውነት ነው። እነርሱ እኛም ፈጽመው አያዋሹንም። አንቺ ግን ምልክት የሌለው ለሚሰሙትም የማይታመን ነገርን ትናገሪያለሽ። የምታውቂውም ነገር ሳይኖር በከንቱ ትስቻለሽ። ነገርሽ ሁሉ እንደ ንፋስ የማይታይ እንደ ፈሰሰ ውሃም የማይታፈስ ከበረረም በኋላም እንደማይያዝ ወፍ ከተበተነ በኋላም እንደማይሰበሰብ ትቢያ ነው። ይህንን ያሳየሽ ይህንንስ ሁሉ ያስተማረሽ ማን ነው? ወደ ሰማይ የወጣው ወደ ምድርስ የወረደው ማን ነው? ከሙታንስ መቃብር የተነሳው ማን ነው? አንቺስ ይህን ሁሉ ምስጢር ከየት አየሽው? ከየትስ አወቅሽው? ከየትስ አገኘሽው? እነዚህ ምትሃተኞች ሰዎች አስተማሩሽ አይደለምን? በውስጣቸውም ጴጥሮስና ጳውሎስ የሚሏቸውና ሌሎች ከእነርሱም ጋር ያሉ ብዙ መተተኞች አሉ። አለቃቸውም አይሁድ በምኵራባቸው ሕዝባቸውን ሲያስት ባገኙት ጊዜ በኢየሩሳሌም ሰቅለው የገደሉት ኢየሱስ ናዝራዊ የሚሉት ነው። የጠራቢው ዮሴፍ ልጅ እያሉም ይጠሩታል። እናቱም በጸነሰችው ጊዜ ጽንሱ እንዲወርድ አይሁድ ማየ ዘለፋን አጠጧት። ነገር ግን ራሷን በመተቷ ትጠብቅ ነበርና አልታመመችም። አንቺም እንደ እርሱ አሳችና ልበ ክፉ ሴት ነሽና ቃልሽን የሚሰሙትን ሁሉ ታስቻቸው ዘንድ ምትሃቶቻቸውንና የሽንገላ ነገራቸውን
በእውነት ከእነርሱ ተምረሻል አላት። ያን ጊዜም ቅድስት አርሴማ እንደ ወፍ በራ ይህንን የረከሰ ንግግሩን ካፉ ሳይጨርስ ፊቱን በጥፊ መታችው። ምራቋንም በፊቱ ላይ ተፋችበት። ከዚያም አንተ ጎስቋላና ወራዳ የጠላት ዲያብሎስ አገልጋይ፣ ለፈጠረህም ጠላቱ የሆንክ ካፍህ የሚወጣው ቃልህም የረከሰ ልብን የሚያደማ አንጀትንም የሚያሳርር ነው። አንደበትህም እንደ አባትህ እንደ ዲያብሎስ አንደበት የረከሰ፣ እኔስ የረከሰ ቃልህን በመስማት ጆሮዬ እንዳይረክስ የሚጠብቀኝ አምላክ አለኝ አለችው። የእግዚአብሔር ባለሟል የምትሆን የብፅዕት ቅድስት አርሴማ ጸሎቷና በረከቷ የረድኤቷም ኃይል በሁላችን ሕዝበ ክርስቲያን በሀገራችንም በኢትዮጵያ ላይ ጸንቶ ይኑር። ዳግመኛም ከእርሷ ጋር የተጋደሉትን የ27ቱን የሌሎችንም ስማቸውን ያልጠራናቸውንና ድል አድራጊዎች ቅዱሳን ሰማዕታት ጸሎትና በረከታቸውን የረድኤታቸውንም ኃይል አምላካችን እግዚአብሔር ፈጽሞ ያድለን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንድንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ውድ የባሕራን ሚዲያ ቤተሰቦች ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮአችን ላይክ፣ ኮሜንትና ሼር እንድታደርጉ እንዲሁም ቻናላችን ሰብስክራይብ እንድታደርጉና የደወል ምልክቱ እንድትጫኑ እናስታውሳችኋለን። ስንክሳር ዘወርኃ ሰኔ 6 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 6 በዚህች ዕለት ከእስክንድርያ ከተማ የሆነ መነኮስ አባ ቴዎድሮስ በሰማዕትነት ሞተ። ይህም የታመነና ንጹሕ ቅዱስ ተጋዳይ በእስክንድርያ ከሚገኙ ገዳማት ባንዱ በመልካም ገድል ተጠምዶ ኖረ። ታናሹ አርዮሳዊ ቁስጥንጥኖስ በነገሰ ጊዜ አርዮሳዊ ጊዮርጊስን በእስክንድርያ አገር ሊቀ ጳጳሳት አድርጎ ሾመው። ሐዋርያዊ ቅዱስ አትናቴዎስንም ከመንበሩ አሳደደው። ይህ አርዮሳዊ ጊዮርጊስም በማርቆስ ወንበር ላይ ሲቀመጥ ያን ጊዜ በአርዮሳውያንና በእስክንድርያ ምዕመናን መካከል ታላቅ መተላለቅ ሆነ። ሃይማኖታቸው የቀና ብዙዎች ምዕመናንም ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ተገደሉ። ከዚህም በኋላም ይህ አርዮሳዊ ጊዮርጊስ ስለ አባ ቴዎድሮስ እርሱ ርዮሳውያንን ተከራክሮ እንደሚያሸንፋቸው ከቅዱሳት መጻሕፍትም ማስረጃ በማምጣትና በማስፈረድ ያሳፍራቸው ነበር። ያን ጊዜ ይህ መነኮስ አባ ቴዎድሮስን ይዘው በየአይነቱ በሆነ ሥቃይ እንዲያሰቃዩ ታዘዘ። እንዲሁም አደረጉበት፣ ግን ምን ጉዳት አልደረሰበትም። ከዚህ በኋላም ኃይለኞች ሯጮች በሆኑ ፈረሶች ላይ እግሮቹንና እጆቹን አስረው በሰፊ ሜዳ ውስጥ እንዲያስሮጧቸው አዘዘ። ይህንንም ባደረጉ ጊዜ ሕዋሳቱ ሁሉ ተበጣጠሱ፣ ራሱም ተቈረጠች። እንደዚህም ሆኖ ነፍሱን በእግዚአብሔር እጅ ሰጠ። 3 አክሊላትንም ተቀዳጀ። አንዱ ድንግልናውን ጠብቆ ስለ መመንኮሱ፣ ሁለተኛው ሃይማኖትን ስለ ማስተማሩና ተከራክሮ መናፍቃንን ስለ መመለሱ፣ ሦስተኛውም ስለ ቀናች ሃይማኖት ደሙን በማፍሰሱ ነው። ከዚህም በኋላ ምዕመናን የተቆራረጡና የተበተኑ ሕዋሳቱን ሰብስበው በሳጥን ውስጥ አደረጓቸው። በዚህች ዕለትም መታሰቢያ በዓሉን አደረጉ። እንደ ሌሎች ቅዱሳን ሁሉ የምስጋና ድርሰትን በሮማይስጥ ቋንቋ ደረሱለት። በጸሎት መጽሐፋቸውም ውስጥ ጻፉት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣
በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የሀገረ መሪዎት 40 ሰማዕታትና የሌሎች 40 ሰማዕታት የመነኮስ ገብረ ክርስቶስን መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚህች ቀን አውስጣቢዮስ፣ ታማን፣ ሐርዋግና ባኮስ የተባሉ የሀገረ እስና 4 መኳንንት የረፍታቸው መታሰቢያ ነው። እኒህም ቅዱሳን ለእስና አገር ምሰሶዎቿ ነበሩ፣ ጸሐፊዎቿም ነበሩ። ለብዙዎች ድሆችና ምስኪኖች ይመጸውቱ ነበር። ወደዚያች አገርም መኮንኑ አርያኖስ ዳግመኛ በተመለሰ ጊዜ እኛ ክርስቲያን ነን፣ ክብር ይግባውና ሰማይና ምድር በጸኑበት በጌታችን በኢየሱስ ክርስቶስ እናምናለን በማለት በግልጽ በፊቱ እየጮኹ ተቀበሉት። አርያኖስም ሰምቶ በየራሱ በሆነ ሥቃይ አሰቃያቸው። ከዚህም በኋላ ራሶቻቸውን በሰይፍ ቆረጠ። የምስክርነትን አክሊል ተቀበሉ። ለእግዚአብሔር ምስጋና ይሁን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰኔ 6 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ አባ ቴዎድሮስ ሰማዕት፣ አባ ገብረ ክርስቶስ፣ 40 ሰማዕታት። ወርኃዊ በዓላት፦ አንደኛ ቅዱስ ደብረ ቁስቋም፣ ሁለተኛ አባታችን አዳምና እናታችን ሔዋን፣ ሦስተኛ አባታችን ኖህና እናታችን ሃይከል፣ አራተኛ ቅዱስ ኤልያስ ነቢይ፣ አምስተኛ ቅዱስ ባስልዮስ ዘቂሳርያ፣ ስድስተኛ ቅዱስ ዮሴፍ አረጋዊ፣ ሰባተኛ ቅድስት ሶሎሜ፣ ስምንተኛ አባ አርከ ስሉስ፣ ዘጠነኛ አባ ጽጌ ድንግል፣ 10ኛ ቅድስት አርሴማ ድንግል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖቴን ጠብቄአለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል። ደግሞም መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህንም ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብባትን የጉባኤ ቦታ ባርኩ። ይህም መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውንም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስተምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። ውድ የባህራን ሚዲያ ቤተሰቦች ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንትና ሼር እንድታደርጉ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቀላችሁን ቪዲዮዎች እንድትከታተሉ በአክብሮት እንጠይቃለን። እናመሰግናለን።